አዳምም ሚስቱን ሔዋንን አወቀ ጸነሰችም ቃየንንም ወለደች እርሷም ወንድ ልጅ ከእግዚአብሔር አገኘው አለች ይሄን ማስተካከል አለበት this word ትክክል አይደለም and Adam knew Eve his wife and she conceived bare Cain and said I have gotten a man from the Lord can you get a man from the Lord ከጌታ ያገኘሁት ልጅ ነው ያለችው አይደለም she said a man ይሄ በጣም ዲፕ ስቴትመንት ነው በጣም ዲፕ ስቴትመንት ነው ቀለል አድርጋችሁ አትዩት አሁንም ያለችውን ነገር በደንብ ላስተካክላችሁ የሂብሩ ቋንቋውን ስላየሁት እኔ የተለያዩ ትርጉሞች በተለያየ መንገድ ነው የሚያወሩት and Adam knew Eve as his wife and she became pregnant and bore Cain and she said I have gotten and gained a man with the help of the Lord በእግዚአብሔር እርዳታ ሰው ወለድኩ በማን እርዳታ ልጁ ማህፀን ውስጥ ሊወጣ አልቻለም ልጅ የሚወለደው በ9 ወር ከ10 ቀን አካባቢ ነው ይሄ ልጅ ግን ሊወጣ አልቻለም ሰው የሆነው ውስጧ ነው ልጁ 9 ወር ሞልቶት ሊወጣ አልቻለም ለምን ሎክ ያደረገው ነገር አለ ይኸውልህ በረከት መወለጃው ሰዓት ላይ ልጁ ኦሬዲ ሎክድ ሆኗል something ውስጥ ምን አድርጎታል ይዞታል ስለዚህ ልትወልድ ስላልቻለች by the help of God እናንተ ውስጥ የርስት ክብር ባለጠግነት ዲፖዚት አለ ጌታ ያለው ሰው ውስጡ ምን አለው ክብር አለው ግን ስንት አመት ነው ተቆልፈ ይኖርከው ስንት አመት ነው ትልቅነትን ያልገለጥከው ስንት አመት ነው ታሽጎ የቆየው ማን እንዳሸገው ሁሉ ለእናንተ ግልጽ አይደለም ደግሞም ወንድሙን አቤልን ወለደች አቤልን በግ ጠባቂ ነበር ቃየን ምድርን የሚያርስ ነበር ቀናበሩ የት ከጥቂት ቁጥሮች በፊት ግን ገነት ውስጥ ያለው ግን ካንተ የተነሳ ምድር የተረገመች ነው ተብሎ ስለዚህ ቃየን ራሱን ከምን ጋር ያገናኛል እርግማን ካለበት ጋር ሶ ምን አቆየው ማህፀን ውስጥ እርግማን አሁን ከምን ጋር ነው የሚገናኘው ቁጥር 3 ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር አቀረበ እስቲ ከብዙ ቀን በኋላ አንግል literal translation it is called and it came to pass at the end of days so ከብዙ ቀን በኋላ ሳይሆን ከሆነ ዘመን መጠናቀቂያ so የሆነ ሲዝን ሲያበቃ ስለዚህ አሁን የሚቀጥለውን ሙቭመንት ሰሙት የሆነ ሲዝን ሲያበቃና አዲስ ሲዝን ሲከፈት ነው ስለዚህ በቃየን ውስጥ አሁን የሚከፈት አዲስ ሲዝን አለ በማን ውስጥ ቃየን ተራሰው ሳይሆን የሆነ ታይም ለመክፈት የመጣ ሰው እዚህ ጋር የሚከፍተው ፖርታልም ካለ የሚከፍተው የማን ነው ያጋንንት በ48 ሰዓት ውስጥ ግን ጀምረን አዳምም ሚስቱን ሔዋንን አወቀ ጸነሰችም ቃየንንም ወለደች እርሷም ወንድ ልጅ ከእግዚአብሔር አገኘው አለች ደግሞም ወንድሙን አቤልን ወለደች አቤልም በግ ጠባቂ ነበር ቃየንም ምድርን የሚያርስ ነበር ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም ቃየንም እጅግ ተናደደ ባለፈው ሳምንት ስነግራችሁ አዲስ ነገር ኢኒሺየት ሊደረግ ሲል ስንት ሰው ያስታውሳል yes ምክንያቱም ሉሲፈር ከላይ ወደ ምድር ሲወድቅ በምድር ላላችሁ ወዮ ምክንያቱም ጥቂት ጊዜ እንዳለው በታላቅ ቁጣ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወርዷል ይላል ስለዚህ እና አዳም ጋር የመጣው ሂስ ብያቸዋል ሂስ እባብ ማለት ሂስ because ሂስ ሳውንድ የሚያወጣ ምንድን ኢሪቴትድ የሆነ አጂቴትድ የሆነ ኢሞሽኑ የተበላሽ ምን ያለ የተቆጣ ስለዚህ ሁሉ ጊዜ አዲስ ነገር ኢኒሺየት ሊደረግ ሲል ምን አለ ቁጣ አለ በየ ኢቭን የእግዚአብሔርን ዘፍጥረት ምዕራፍ 2 ላይ እፋለ ባፍንጫው ሚያውኑ ነገርያቸዋለሁ ከግብጽ ሀገር ሲወጡ ባህር የከፈለበት መንገድ አይደለም ከቁጣው እስትንፋስ የተነሳ አይደለም የሚለው ሶ ባህር ሁሉ ያደረገው በዛ መንገድ ነውና ሁሉ ጊዜ አንድ ሰው ወደ አዲስ ነገር ኢኒሺየት ሊያረጋችሁ ሲል ምን አለበት አንገር አለው በመትኖሩት ላይፍ ምን ይሆናል አንገር አለበት
በምትኖሩት ላይፍ ኢንጆይ የሚያደርግ ሰው አዲስ ነገር ወይም ወደ ክፉ ነገር ኢኒሼት አያደርጋችሁ ላለው ይጨመራል ብሎ ነው የሚባርካችሁ በምትኖሩት ላይፍ ግን ሚናደድ ካለ ሚቀና ካለ ደስ ማይለው ካለ እሱ ወዳለበት ዲሜንሽን ሊያስገባችሁ ማይሞክረው የለም ይልፋ ግን እናንተ አትገቡ ስለዚህ የቃይንን ልብ እየገባችሁ ነው ማለት ነው ከባለፈው ጋር እንድታያይዙት ብዬ ነው ስንት ሰው ፎሎ ያደረገ ነው ታንክ ዩ ኦልራይት ሶ ቃይንም እጅግ ተናደደ ኦልራይት ቁጥር 6 ፊቱም ጠቆረ እግዚአብሔርም ቃይንን አለው ለምን ተናደደ ለምን ፊት ጠቆረ መልካም በታደርግ ፊት የሚያበራ አይደለምን መልካም ባታደርግ ግን እግዚአብሔር በደጅ ኃጢያት በደጅ ታደባለች ፍቃዷም ወደ አንተ ነው አንተ ግን በርሷ ንገስባት ቃይንም ወንድሙን አቤልን ና ወደ ሜዳ እንሂዳለው በሜዳም ሳሉ ቃይን በወንድሙ በአቤል ላይ ተነሳበት ገደለው እግዚአብሔርም ቃይንን አለው ወንድም አቤል ወዴት ነው አለው እርሱም አለ አላውቅም የወንድሜ ጠባቂ እኔ ነኝነ አለው ምን አደረገ የወንድምህ የደሙ ድምጽ ከምድር ወደኔ ይጮሃል አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥም በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ ቃይንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት ነሆ ዛሬ ከምድር ፊት አሳደድከኝ ከፊትህም እሰወራለሁ በምድር ላይ ኮብላይና ተቅበዝባዥ እሆናለሁ የሚያገኘኝ ሁሉ ይገድለኛል እግዚአብሔርም እርሱን አለው እንግዲህ ቃይንን የገደለው ሁሉ 7 እጥፍ ይበቀልበታል እግዚአብሔርም ቃይንን ያገኘው ሁሉ እንዳይገለው ምልክትን አደረገለት ቁጥር 16 ቃይንም ከእግዚአብሔር ፊት ወጣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ ቃይንም ሚስቱን አወቀ ጸነሰችም ሄኖህን ወለደች ከተማም ሰራ የከተማይኑም ስም በልጁ ሄኖስ ብሎ ሄኖህ አላ ኦራይት ይበቃናል እስከዚህ ድረስ ፋዘር ኢን ዘ ኔም ኦፍ ጂሰስ ይሄ ቃል ዛሬ መንፈስ ሆኖ ያገኛቸው የሁሉም ልብ ይከፈት ማይንዳቸውን ዛሬ ደግፍ the spirit of understanding ይሰጣቸው in the name of Jesus because ይሄንን ቃል ከመፍታቴ በፊት a lot of correction ይሰጣቸዋል be with me all right የተለያዩ ኢንተርፕሬቴሽን ይሰጣቸዋል and correction ይሰጣቸዋል number 1 ቁጥር 1 ላይ ያለው okay ያስተካከልኩላችሁ ከኔ ጋር ሆኑ ተውት ሞባይላችሁን ተውት all right አዳም ሚስቱን ሔዋንን አወቀ ጸነሰችም ቃይንን ወለደች እርሷም ወንድ ልጅ ከእግዚአብሔር አገኘው አለች ይሄን ማስተካከል አለብን this word ትክክል አይደለም and Adam knew Eve his wife and she conceived bare Cain and said I have gotten a man from the Lord can you get a man from the Lord ከጌታ ያገኘሁት ልጅ ነው ያለችው አይደለም she said a man ከኔ ጋር ሁሉ እኮ ያልኳችሁ ነው ምን አገኘዋለች a man አሁን ሌሎች እናቶችን ቼክ ብታረጉ ባይብል ውስጥ እግዚአብሔር መገፋቴን አይቶ ሰው ሰጠኝ ነው የሚሉት ልጅ ሰጠኝ ነው ስለዚህ እቺ ሴት ግን ምንድነው ያለችው ሰው አገኘው ስለዚህ አማርኛችሁ የሚለው ልጅ አገኘው ነው አይደለም ወንድ ልጅ አገኘው ነው አይልም ምንድነው ያገኘችው ሰው ነው ይሄ በጣም ዲፕ ስቴትመንት ነው በጣም ዲፕ ስቴትመንት ነው ቀለል አድርጋችሁ አትዩት እኔ ባለውበት መረዳት ልክ ላመጣችሁ ስለሆነ ተዘጋጁ እጃችሁን አንሱ ጌታው ይርዳኝ በሉት so she said I've got a man እንዴት ልጅ ስትወልዱ ሰው አገኘው ትላላችሁ even ስለ ኢየሱስ እንኳን ሲነገር ሕፃን ተወልዶልናል ወንድ ልጅ እቺ ሴት ግን መጣችና no I've got a man ስትወልዱ how can you get a man even ወርዱ ራሱ ብታዩ is called ish ነው ሚለው ከወንድ ተገኝታለችና ሴት ተባለ የሚለው ሚስቱ የመጣች ቀን so this is like a grown man በጣም ያደገ ሰው ነው ከእግዚአብሔር ሰው አገኘው this is the most dangerous statement ይሄን ንግግሯን ከእግዚአብሔር ሰው አገኘው ማለት ምን ማለት ነው እግዚአብሔር ልጅ ነው ሰው ነው የሚሰጠው እየመለሳችሁልኛ ልጅ የሚሰጥ ከሆነ እንዴት ሰው አገኘው አለች ነው አሁንም ያለችውን ነገር በደንብ ላስተካክላችሁ የሂብሩ ቋንቋውን ስላየሁት እኔ የተለያዩ ትርጉሞች በተለያየ መንገድ ነው የሚያወሩት
And Adam knew Eve as his wife, and she became pregnant and bore Cain. And she said, I have gotten and gained a man with the help of the Lord. ከእግዚአብሔር አገኘው አይደለም አሁን ደግሞ ኦኬ አሁን በእግዚአብሔር እርዳታ በእግዚአብሔር ወይ በማን እርዳታ so now እያለችኝ ያለችው በእግዚአብሔር እርዳታ ሰው ወለድኩ በማን እርዳታ እያለች ያለችው ይሄን ልጅ ልትወልደው አትችልም ነበር ይወላችሁ በደንብ አትሰሙም ችግር አለባችሁ እያልኳችሁ ነው ልጁ ማህፀኑስ ሊወጣ አልቻለም ልጅ የሚወለደው በ9 ወር ከ10 ቀን አካባቢ ነው ይሄ ልጅ ግን ሊወጣ አልቻለም ሰው የሆነው ውስጧ ነው ዛት ምን ሲጠበቅ 9 ወር ሲጠበቅ 10 ወር ሲጠበቅ 11 ወር ሲጠበቅ 12 ወር ሲጠበቅ 1 አመት ሲጠበቅ 2 አመት ሲጠበቅ 3 አመት ልጅነቱን ጨረሰ but he's not coming out are you listening now you see so ይሄ ልጅ ሊወጣ አልቻለም ለምን መሰላችሁ ያውላችሁ ሴቲቱን እግዚአብሔር ሲናገራት እንደዚህ ነው ያላት መጀመሪያ ላይ ኦኬ ቁጥር 16 ላይ እንደዚህ ያለ ምዕራፍ 3 ለሴቲቱ ማለት በጸነ ጊዜ ጭንቅሽን እጅግ አበዛለሁ በጭንቅ ተወልጃለሽ የሚለውን አዳምጡ I will greatly multiply your grief and your suffering in pregnancy in በርግዝና ወቅት ነገሩን አበዛዋለሁ that means it will not be 9 months ልጁ 9 ወር ሞልቶት ሊወጣ አልቻለም ለምን ሎክ ያደረገው ነገር አለ ይኸውልህ በረከት መወለጃው ሰዓት ላይ መንፈሱ ለተነሳ ሰው በረከት ይሁን ስትነሱ እሳት ሆናላችሁ ይገባኛል እኮ ይኸውልህ የብዙዎቻችሁ በረከት መወለድ ያለበት ዛሬ አልነበረ it was long time የሆነ ነገር ግን ሎክ አድርጎታል ይከፈታል አለ ሶም ልጅ መወለድ ያለበት በ9 ወር ነው ይሄ ግን 10 ወር 11 ወር 12 ወር 1 አመት 2 አመት do you know ጠንቋዮች ልጅ ማህፀን ውስጥ እንዲቆይ ማድረግ እንደሚችሉ do you know የ11 አመት ልጅ እንደተወለደ ለነኛ ይሆነ do you know ጠንቋዮች ጽንስ 11 አመት 8 አመት 9 አመት እንዲቆይ እንደሚያደርጉ ልጅቷ ምን እንደገጠማት አዳምጠኝ ልጅቷ ልጅ አይደለም የወለደችው ምንድነው የወለደችው ለምን ጥርሱ እዛው በቅሏል ልጅ ኦሬዲ ሎክድ ሆኗል something ውስጥ ምን አድርጎታል ይዞታል ስለዚህ ልትወልድ ስላልቻለች by the help of God by the help of እግዚአብሔር ባይረዳት ኖሮ ይሄ ልጅ አይወጣም የበረታ የገባው ሰው አምላክ ይረዳኛል ይበል እግዚአብሔር ይረዳኛል አልሰማውህም እግዚአብሔር ይረዳኛል ለብዙ ዘመን የተቀረቀረ በረከቴ ዛሬ ይተፋል ይለቀቃል እንደዚህ በሉ by the help of God ምን ማለት ነው ባጭሩ ሴት ልጅ የወለዳችሁ ሁላችሁም ታውቃላችሁ እኔ ሐኪምም ስለሆንኩኝ ነገሩ ይገባኛል ይኸውላችሁ የርግዝን የመውለድ ወቅት ሲመጣ እንትና ሂድና ጀምር ሳይባል ራሱ የሰውነታችን ሲስተም ልክ በታይሙ የሆኑ ሆርሞኖች ይመጡና ማህፀን መኮማተር ይጀምራል ሶ አሁን ቢጠበቅ የሚኮማተር ነገር ምንም አይነት ሆርሞን የለም ኬሚካል የለም ምጡን የሚያስጀምር ስለዚህ ምጡን ለማስጀመር የግድ እግዚአብሔር ነው መምጣት ያለበት የቦዲ ሲስተሙ ሊያስጀምረው እጃችሁን አንሱና ይረዳኛል ረብሹ yes መንፈስ ቅዱስ ስሙ ሄልፐር ነው ምን ይለኛል ስለሁላችሁ ምናወራ እናንተ ውስጥ የርስት ክብር ባለጠግነት ዲፖዚት አለ ጌታ ያለው ሰው ውስጡ ምን አለው ክብር አለው
ግን ስንት አመት ነው ተቆልፈ ይኖርከው? ስንት አመት ነው ትልቅነትን ያልገለጥከው? ስንት አመት ነው ታሽጎ የቆየው? ማን እንዳሸገው ሁሉ ለእናንተ ግልጽ አይደለም። let me tell you የልባችሁ አይኖች ሲበሩ ይልና በቅዱሳን ውስጥ ያለው የርስት ክብር ባለጠግነት ግን አይን ምን ማድረግ አለበት? መብራት። ግን ገላትያ ጋር ሂድና ጠይቃቸው ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ነው ተስሎ ለዚህ እውነት ቃል እንዳትታዘዙ ማን ነው ለካ አዚም ሲመጣ አይንህ ይያዛል። አየህ ነገርህን አውቀው እንዳትገልጠው በላይ ለምን አለ አዚም ብላችሁማ ቀለል አታርጉት። it says who bewitched you bewitch ማለት ምን ማለት ነው? እሱ ሟርት ማን ነው ያማረተብህ? ለካስ ቃይንን በውስጥ ያዘው የምን መንፈስ ነው? ይሟርት። are you with me now? ይኸውላችሁ እነ ሙሴ በተነሱበት ጊዜ ዘጸአት ምዕራፍ 4 ላይ እግዚአብሔር እንደዚህ ያለ እስራኤል የበኩር ልጄ ነው። የበኩር ሰው ልጅ ከሆነ ምን ሆኗል? ተወልዷል። ግን ጥያቄው ይሄ ነው። አብርሃም ኢቭን ከ400 አመት በኋላ ከአራት ትውልድ በኋላ ይወጣሉ ሲል እናንተ ዘጸአት 12ን ሌላ ጊዜ አንብቡት ኦር ኢቭን ገላትያ ማንበብ ትችላላችሁ። ከ430 አመት በኋላ ነው የወጡት። ለምንድን ነው 30 አመት የሚዘጋየው? ዛሚስ የግብጽ ማህፀን ውስጥ የግብጽ ሟርት ሎክ አድርጓቸው ታይቁታ ተገባቸው 400 የተባለው 430 ለምን ይሆናል? የምን 30 አመት ነው? 30 አመት እኮ ማለት እኮ አንድ ሰው እኮ is called a man not a child 30 አመት ሲሆን አይደል ኢየሱስ አገልግሎት የጀመረው? he is a man listen now 400 አመት ትወጣላችሁ ሲባል 430 አመት why ሰላም እሺ የናንተ በረከት እንዲለቀቅ አናዘር 30 አመት እንጨምር። my friend ዛሬ ልንገራችሁ እኔ ተልኬ የመጣሁት በ48 ሰዓት ውስጥ ሚራክል ይሆናል ብሎ እነግራችኋለሁ ኋላ ላይ I'm telling you I heard in my ears በጆሮዬ ነው የሰማሁት በ48 ሰዓት ውስጥ የሚፈጸም ሚራክል ላራቦስ ካቦሪያቶ sit down ዳንኤል ይኸውላችሁ ባቢሎን በነበረ ጊዜ 70 አመት እንደተጠናቀቀ ሲያውቅ በቃ ባቢሎን መቆየት ያለብን 70 አመት አልቋል አለና በመጽሐፍ አስተዋልና ዳንኤል 9 ላይ በእግዚአብሔር ፊት መጮህ ጀመረ። በእግዚአብሔር ፊት መጮህ ጀመረ። ናው ቂሮስ ተነሳና በሉ እግዚአብሔር ቤቱን እንደሰራ ነግሮኛልና ውጡ አለ። the bible says እግዚአብሔር መንፈሳቸውን ያስነሳላቸው ብቻ ወጡ ይላል። ስክሪፕቸር ያነበቡ አይደለም የወጡት እግዚአብሔር ነው መጥቶ የቀሰቀሳቸው። አንተ 70 ሞልቶ የለም እንዴ? nobody was ready ለምን የባቢሎን መንፈስ አሬስት አድርጓቸው። ዳንኤል ጨነቀውና ፋስቲንግ ገባ 21 ቀን። ምንድነው ጉዳዩ? ምክንያቱም መንፈሳቸው የተነሳ ብቻ ነው የወጡት። ምሳሌ ልስጣችሁ። እዝራ የእግዚአብሔርን ቤት ለመስራት ንጉሱን አስፈቅዶ ሲወጣ መጽሐፈ እዝራ ላይ ሲወጣ የሆነ ወንዝ ጋር ሲደርስ አብሮት የወጡትን ሰዎች ሲቆጥር አንድም ሌዋዊ የለም። እንዴ ብቻዬን እዛ መሄደው ለምንድን ነው? የመቅደሱን ስርዓት ለማመጣው ሌዋዊ ለምንድን ነው የማይመጣው ሲባል ሌዋዊያን የሉ ምን ይሻላል? ጥሪ ሲወጣ አንወጣም ብለው ሎክ ያደረጋቸው ነገር አለ። ስለዚህ በ70 አመት ተወጣለ ተብሎ በ75ኛው አልወጣም። አሁን እኔ ጥያቄ ጠይቃለሁ የናንተ ነገር እንዲለቀቅ 5 አመት ልጨምሩ? አጠገባችሁ ላለ ሰው እስከ ዛሬም የቆየው በጣም ብዙ ነው በሉት። እንግዲህ አንድ ቀን እንግዲህ ይሄ ማለት ምን መሰለ ይሄ ሌዚ ማይንድ ነው ፕሮክራስቲኔሽን ያለበት ነገርን ወደ ነገ የሚያሳልፍ ላመነኝ ሰው ግን ይሄንን አዋጅ ከለቀኩበት በ48 ሰዓት ውስጥ
ንገሩት አጠገባቸው ሰው የሚወለደው ይወለዳል ሃሌሉያ በጥብጡ ያ so by the help of God እንጂ ሴትዮዋ ምጥ ሊጀምራት አልቻለም and ሲወለድ ልጅ አገኘው አላለችም ስታየው ልጅ አይደለም ምንድነው ሰው so this guy የሆነ witchcraft አለበት 11 አመት ያረገዙ 10 አመት ያረገዙ 20 አመት ያረገዙ ሴቶች can you believe me ሐኪም ቤት ሄዳሉ ልጅ ነው ሆዱ ግን እንዳለ ነው ማን ነው ሎክ ያደረገው ይኸውላችሁ እያወራ ያለው በጣም ዲፕ የመናፍስት አሰራር ነው ምንም ጥልቅ ላይ ባሉ የተቆለፈ የኔ ነገር ዛሬ ሟርቱም ድግምቱም ጥንቆላውም አስማቱም ፈርሶ ይለቀቃል እኔ ላነቃችሁ ነው እንጂ እንደዚህ አይነት ነገር ስሰማ ከእግዚአብሔር እንደ ነብይ የናንተን ፊት አይደለም ማየት መፈልገው እኔ አምላኬ ፊት መጮ ነው መፈልገው ምክንያቱም ኢንተርሲድ ማድረግ ነው መፈልገው አንዳንዱ ተነግሮትም ሽባ ስለሆነ በደንብ ስለማይሄድ ዝም ብዬ ቤቴ ተግጬላችሁ እኔ በሌለውበት ነገሩ ቢከፈትላችሁ ደስ ይለኛል by the help of by the help of listen very carefully now የሚቀጥለውን ቃል እንገራችሁ እዚህ ላይ ይሄን ያክል ከመጣ የሚቀጥለው ምን እንደሆነ አዳምጡኝ ይኸውላችሁ የሚለው ደግሞም ወንድሙን አቤልን ወለደች አቤልን በግ ጠባቂ ነበር ቃየን ምድርን የሚያርስ ነበር ቀና በሉ ልንገራችሁ አቤል በግ ጠባቂ ነበር ቃየን ምድርን የሚያርስ ነበር የት ከጥቂት ቁጥሮች በፊት ግን ገነት ውስጥ ይያሉ ግን ካንተ የተነሳ ምድር የተረገመች ናት ተብሏል ስለዚህ ቃየን ራሱን ከምን ጋር ያገናኛል እርግማን ካለበት ጋር ምን አቆየው ማህፀን ውስጥ እርግማን አሁን ከምን ጋር ነው የሚገናኘው ከርግማን ወደ እርግማን ነው እንደሚዘለው ሰው ከክብር ወደ ክብር ነው እንጂ የሚሄደው ኢቭን ወንድሙን አቤልን የገደለ ጊዜ እግዚአብሔር መጥቶ አንተ ራስ እርጉም ነህ አለው እግዚአብሔር እኮ አዳምን አልረገመም ነበር መሬቱን የረገመው ካንተ የተነሳ ምድሪቱ እንጂ አንተ እርጉም ነህ አላለም ነበር አሁን ቃየን ምን ቀረቀረው እዛ ውስጥ እርግማን ከወጣ በኋላ ከምን ጋር ነው የሚገናኘው ከርግማን መጨረሻ ላይ ሄዶ ምን ሆነ ራሱ እርግማን ሰው ከክብር ወደ ክብር ይሄዳል ይሄ ከርግማን ማይ ጎድነስ ዛሬማ ምናቆም ያለቃ መንፈስ ለዚህ ያለቃ መንፈስ ይኸውላችሁ ያለቃ መንፈስ ቅብብሎሽን ማወቅ አለባችሁ it is in the bible እዚህ ተቀባብለዋቸዋል እዚህ በደንብ ነው ተቀባበለዋቸው እዚህ ጋር ያምጣ እዚህ ቅብብሎሹ እዛ ጋር ሰርታ listen now ኢየሱስን መጥተው የያዙት ፈሪሳውያኖች ናቸው አይደለም ቆመጥ ይዘው ምን ይዘው now ያዙትና እናናና ቀያፋ ጋር ይዘውት ሄዱ this is what religious spirit በሃይማኖት ለሚሰራ አለቃ መንፈስ መረመሩት አዩትና ምንም ማድረግ ስላልቻሉ ወስደው ለጲላጦስ ጲላጦስ ደግሞ ሄሮድስ እዚህ ያለ መባሉን ሰማና ደግሞ ሄሮድስ አለ እንደ ይሁዳ አለና ኢየሩሳሌም አለ እንዳለ ወደ ማን ወደ ሄሮድስ ኢየሱስ ምን ያደርግ ነበር ይቀባበሉት ነበር ይሄ ዝም ብሎ የሰው ቅብብል ይመስላል እንዴ ይሄ እኮ የመንፈስ ቅብብል ነው ሃይማኖተኛ መንፈስ ለፖለቲካ መንፈስ የፖለቲካ መንፈስ ለመርደረር መንፈስ ያጋንንት ቅብብሎሽ ይፍረስ ያጋንንት ቅብብሎሽ ህይወታችሁ ላይ ይፍረስ አሁን በህይወታችሁ ላይ አለ የምትሉ ችግር ዝም ስትሉት ወስዶ ለድህነት ያቀብላል ድህነትን ዝም ስትሉት ወስዶ ለሌላ በሽታ ያቀብላል ቅብብሎሻቸው ከዚህ በኋላ እሱ አይሰራም የተቆጣ ሰዋል አይሰራም ንገሩኝ አይቀባበሉኝም
ከባቢሎን ወጡ ችግር እኮ የለውም ግን የሚገርማችሁ ፋርስ ሜዶን የተቀበላችሁ ፋርስ ሜዶንም ሄደ ግሪክን የተቀበላችሁ ግሪክም ሄደ ሮምን የተቀበላችሁ ቅብብሎሽ በዛ ውስጥ ሁሉ እስራኤል እስከዛ ድረስ ንጉስ የላትም እየተቀባበሉ እኮ ነው ያንተን ንግስና ያሳጡ በሽታ ይመጣል ሲደቁስ ምን ጌታው ስትል ንጉስ እንዳደለ ይነግራል እና በሽታው ከፍተኛ ወጪ ያስወጣና አካውንት ላይ ያለውን ሁሉ ላጥ ያደርጋል ቢኮዝ ባንኮክ ሜዳ አለበት ሜዳ አለበት ተባላለ ለድህነት ይመጣና አንተ ንጉስ እንዳልሆንክ ያፏጭባል ስትመለስ ደሞ እዚህ ስትመጣ ደሞ ማለት ነው እንትን አልከፈልክምና መጥቶ እንትን ያሽግልሃል ስለዚህ ለመንግስት ያቀብልሃል አየ ቅብብሎሽ ነው የሚጫወቱት በኢየሱስ ስም ፈረሱ ዛሬ በለዋክ ፈረሰ ዛሬ ምን አይነት ልጅ ነው ማህፀን ውስጥ ኦሬዲ እርግማን ሎክ አድርጎታል ዊችክራፍት ሎክ አድርጎታል ከወጣ በኋላም ተመልሶ ከመንገር አያችሁ አቤል ሲሄድ በጎችን የመረጠው ቢኮዝ እግዚአብሔር ምድሪቱን ይረገመው ከምድር የሚበቀል ነገር ሁሉ አደገኛ ነው አቤል ግን ምን መረጠ በግ ዛሚስ is running away from እርግማን አንዳንዶች even ምርጫ ላይ እይታ ላይ ታቁበታላችሁ ማምለጥ አንዳንዶች ግን አትችሉም ልንገራችሁ ይውላችሁ ገንዘብ አለኝ ትሉና መኪና ልትገዙ ስትሄዱ ልባችሁ ስነ ልቦናችሁ ወስዶ ነገ በጣም ወጪ የሚያስወጣችሁ መኪና ላይ ነው ኮኔክት ቢያደርጋችሁ there is a spirit that guides you ማታቁት መንፈስ አለ ወስዶ ማይረባ ነገር ጋር ይጥዳል ከዛስ ሻጩ ገንዘብን ከተቀበለ በኋላ is gone አንተና አሁን ስቃውስ ምትገባው አየ አለ የሆነ መንፈስ ወስዶ ከሆነ ነገር ጋራ ኮኔክት ያደርጋል ምርጫዎቻችሁ አያችሁ every time ሰፈር ነው የምታረጉት የሆነ ጋይድ የሚያደርጋችሁ ማታቁት ነገር አለ የእግዚአብሔር ልጅ በመንፈስ የሚመሩ የእግዚአብሔር ልጆች ናቸው የት አንተ ማመርቶ ነው እዛ ውስጥ ሄደ ተከራከርከው is that god no የሚያቀብል የሚመራ መንፈስ አለ እኔ እንግዲህ ሁሉ ላይ ጀንጨኛ አልችልም የሚመራችሁ መንፈስ ግን የጌታ መንፈስ ይሁንላችሁ ንገሩኝ ምርጫዬ ላይ ውሳኔ ላይ ጓደኝነት ላይ ኮኔክሽን ላይ መንፈስ ቅዱስ ይመራኛል ምለው ይመለከታችኋል ግን ጉድ እግዚአብሔር ይረዳናል ቁጥር 3 ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር አቀረበ እስቲ ከብዙ ቀን በኋላ በሉ የሆነ ቆይቶ ይመስላል አይደል no it is not but new living translation ላሳያችሁ እንደዚህ ይላል at harvest time የምን ታይም የማጨጃ ታይም ስለዚህ ዝም ብሎ ከብዙ ቀን በኋላ ይላል እንጂ ታይሙ በጣም አደገኛ ይሄንን ደግሞ የድሮ ትክክለኛው በዕብራይስጥኛው ትክክለኛው የሚተረጉመው ደግሞ አንድ ላንብብላችሁ is called young literal translation it is called and it came to pass at the end of days so ከብዙ ቀን በኋላ ሳይሆን ከሆነ ዘመን መጠናቀቂያ ጋር so የሆነ ሲዝን ሲያበቃ ስለዚህ አሁን የሚቀጥለውን ሙቭ የምትሰሙት የሆነ ሲዝን ሲያበቃና አዲስ ሲዝን ሲከፈት ነው ስለዚህ በቃየን ውስጥ አሁን የሚከፈት አዲስ ሲዝን አለ በማን ውስጥ ይውላችሁ የጠላት ፖርታሎች የሚከፈቱት በታይም ውስጥ ነው የኔ ልጆች እንዴት ናችሁ ዛሬ ፖርታሎች የሚከፈቱት የናትሽ ማህፀን አንቺን ለመውለድ የተከፈተ ጊዜ አይደለም በርዝዴ የተባለው ስለዚህ ዝም ብሎ ነው የተከፈተው አይደለም በምን ውስጥ ነው በታይም ውስጥ ከኔ ጋር በሉ በሮች የሚከፈቱት በምን ውስጥ ነው ይኸውልህ መንፈሳዊ ዓለም ሊሚትለስ ኢተርናል ኢንቪዚብል ዓለም መግለጥ ሲጀምርና ወደ ምድር ሲገባ በምን ውስጥ ነው የሚገባው በታይም ታይም ካልተሰጠው ማኒፌስት ሊያደርግ አይችልም so ታይም ምንድነው የሚሰራላችሁ ማኒፌስቴሽን ታይምን ካንድ ነገር ካወጣችሁት ያ ነገር ኢንቪዚብል ይሆናል ለምን ታይም ከወጣ ኢተርናል ይሆናል ስለዚህ ታይም ስትጨምርበት ግን ቪዚብል ይሆናል ማንዳ ካራባራቶ ይሲናው ስለዚህ አሁን ቃየን ሊያስተዋውቀኝ የሚመጣው ምን አለ ታይም አለ የሆነ ታይም ይዘጋና የሆነ ታይም ይከፈታል so
ቃየን ተራሰው ሳይሆን የሆነ ታይም ለመክፈት የመጣ ሰው ልጁ ግን ምን እንደሆነ እየነገርኳችሁ ስለመጣው የእግዚአብሔርን ፖርታል ነው የሚከፍተው ነው ምክንያቱም ውስጡ የተቀረቀረው በማጸኑት በምን መንፈስ ነው ዊችክራፍት በርግማን ነው ከወጣ በኋላ ከምን ጋር ነው ኮኔክት ያደርገው እርግማን ሶ ይሄ ልጅ የሚከፍተው ታይም እዚህ ጋር የሚከፍተው ፖርታልም ካለ የሚከፍተው የማን ነው ያጋንንትን በ48 ሰዓት ውስጥ ግን የአጋንንት ፖርታል ይዘጋና አዲስ የበረከት ፖርታል ይከፈታል ማን ነው እየተቀበለኝ ያለ so at the end of days or at the end of the season even day የሚለው ቃል is called yom which means season የሆነ season አሁን የሆነ ዘመንን መጠናቀቅና የሆነ አዲስ ዘመንን መጀመር ነው ስለዚህ አሁን መታነቡት ታሪክ በአቤልና በቃየል መካከል የዘመን መጨረሻ ላይ የሆነ ሲዝን መጠናቀቂያ ላይ ቢጊኒንግ ላይ አይደለም ሰሙት ስለዚህ የሆነ ሲዝን ሊዘጉና አዲስ ሲዝን ሊያስተዋውቁ የእግዚአብሔር ሕዝቦች እግዚአብሔር በ48 ሰዓት ውስጥ ሲዝን እንደሚከፍትላችሁ ነግሮኛል የምስራች ነው አጠገባችሁ ላለ ሰው የሆነ ሲዝን ይዘጋና አዲስ ሲዝን ይከፈታል ሃርቨስትም ከተባለ ግልጽ ነው ምክንያቱም ሃርቨስት ማለት የሰብል የመጨረሻው ሲዝን አይደለ የሚጀምረው በመዝራት ነው የሚጠናቀቀው በማጨድ ነው yes so አሁን የማጨድ ሲዝን ማለት በቃ የመጨረሻው ወይም ደግሞ the end of day ቢባል የመጨረሻው እንዴት ብላችሁ አስቡት እኛ ሁላችን ታጭደን ወደ ሰማይ ምንነት I think የገባችሁ መሰለኝ ያ ንገሩኝ የሆነ አጨዳ ደርሷል በደንብ ፎሎ አድርጉኝ follow me now so season ሲዘጋ this is a closure of a season የሆነ ዘመን መዝጊያና አዲስ ዘመን መክፈቻ ስለዚህ አሁን ይሄ ነገር እየተደረገ ያለው ሽግግር ላይ ነው do you know አሁን በእስራኤል ሀገር አዲስ አመት የሚጀምርበት ጊዜ እንደሆነ የሲዝን shift ብዬ 7 ቀን ፋስት እንድታደርጉ አድርጊያችሁ ነበር ለምን ኒው ሲዝን ይመጣል ብዬ ነበር እየጠበቁት ነበር ጌታን 48 ሰዓት ሰጥቻለሁ አናውንስ አድርገው አለኝ anyway sit down and let me talk all right ስለዚህ ኤሶዬ በharvest time at the end of the season ሚያጭደውን ይዞ መጣ እግዚአብሔር ጋር ማለት ነው and then አቤልም ያንን ሲያይ ኦኬ እኔም ይዤ መጣለሁ አለ ከዛስ የተመረጠውን በኩሩን ስቡን ይዞ መጣ now እዚህ ጋር ብዙ ዲቴል ነገር ዲቴልስ ብዙ አልሄድላችሁም ግን አንድ ነገር ግን ሹክል በላችሁ እግዚአብሔር ሰዎች ምግባቸው ነው ብሎ ከዘፍጥረት ምዕራፍ 1 ጀምሮ የተናገረው ፕላስ ለአዳምም አናውን ሲያደርገው ባረስክ ጊዜ በወዝ ትበላለህ ስለዚህ አዳም የሚበላው ምንድነው ስጋ ነው ወይስ ቬጂቴብል ነው ቬጂቴብል ነው እግዚአብሔር ስጋችሁ ምግባችሁ ቬጂቴብል ነው ካላችሁ እናንተ የምትበሉትን አይደለም ለእግዚአብሔር የሚሰጡት እግዚአብሔር ምግባችሁ ቬጂቴብል ነው ካለ ሌላው ነገር የሱ ምግብ ነው ማለት ነው ደግሜ ልንገራችሁ ያወራሁት ነገር ለብዙዎች ግልጽ አይደለም መሰለኝ እግዚአብሔር ምግባችሁ ቬጂቴብል ነው ካለ question አለኝ እንሰሳው የማን ነው you see now so እግዚአብሔር ይሄ ነው ምግብ ብሎ ከነገረ ያን ነገርህን ቼክ አድርግ
ያነገራችሁ የማን ነው? የሱ። እሺ በገነት መካከል ካለ ዛፍ ሁሉ ትበላለህ የፈለከውን ብላ መልካምና ክፉን የሚያስታውቀውን ግን አትንካ። ለጊዜው መልካምና ክፉን ማወቅ የኔ ድርሻ ነው ያንተ ፓርት አይደለም። ላንተ የተከልኩልህ ህይወት የሚሰጥ ነው። አስቀድም ህይወት ላይ the rest is mine። ስለዚህ እግዚአብሔር ለራሱ የሚለው አለ ላንተ የሚለው አለ። የእግዚአብሔርን እበላለሁ ካልክ እሺ ሌላ ምሳሌ ልስጣችሁ። እሺ ተሻገሩና ወደፊት እነኖ ዘመን ጋር ላምጣችሁ። እግዚአብሔር ዘፍጥረት ምዕራፍ 9 ላይ ኖህንና ልጆቹን ባረካቸው ይላል። ምን ብሎ ባረካቸው? ብዙ ተባዙ ምድሩን ሙላት ከዛ ግዟትም አስፈሪነትና አስደንጋጭነታችሁ ሁሉ በምድር አራዊት ሁሉ ፊት ይሆናልና ከዛ የምድርን እንስሳት እንደ ቡቃያ ሰጥቻችኋለሁ አለ። አሁን በነኖ ጊዜ ምግብ ምን መሆን ጀመረ? ስጋ ምን መሆን ጀመረ? እግዚአብሔር ስጋ ብሉ ካለ ሌላው ነገር የማን ነው? ስለዚህ አሁን ኖህ ወይን ተክሎ ከጠጣ አልተግባባንም። የእግዚአብሔርን እየጠጣችሁ ነው። እግዚአብሔር 90%ን ብላ 10ሩ የኔ ነው ካለ ዮሴፍ ግብጽ ሄዶ ምን ህግ ነው ያወጣው? እኛ ብራችንን ማለቀ ከብቶቻችንን ማለቁ በቃ እጃችን ለምንም የለም በቃ ግዙን እኛ ለፈርዖን ባሪያ እንሆናለን ሲሉ ኦኬ ዮሴፍ መጣና ኦልራይት ስለዚህ ሁሉንም መሬት ለማገዛው ለፈርዖን ካረገው በኋላ ማረስን ረሱ ከ5 እጅ አንድ ግን ለፈርዖን ታመጣለህ which means 20%። ስለዚህ 20% ማንንም ሰው መንካት አይችልም። የማን ነው? እንደዚህ ብላችሁ አስቡ 20%ን ሰውየው ምን አገባው ፈርዖን ብሎ ሲበላ ቢገኝስ ማይ ፍሬንድ ሰይፍ ይበላዋል። አሁን ኩርፊያ በዛየ ምንም ሲበላ ይኖር ነው። እናንተ ለምን ከገበሬ አትማሩ? ገበሬ በዚህ አመት ያመርታል የተወሰነውን ግን ዘር ነው ብሎ ይዘር ለየትኛው ዘመን? ስለዚህ የሚበላ አለ ማይበላ አለ። ዛሬ ተጠርጣሪ በዛ አይገርምም? የእግዚአብሔርን እያጨደ እየኖረ የእግዚአብሔርን መብላት አትችልም። እግዚአብሔር ምትበላው ይሄ ነው ካለ ማትበላውን ተመልከተው። ስለዚህ አዳምን በወዝ ተበላለ ካለው ይሄ የምድሩ ሳር በአጠቃላይ ቬጂቴብል ማንኛውም የምትለው እህል የማን ነው? የናዳም። የእንስሳቶች ግን የማን ናቸው? የእግዚአብሔር ናቸው። ስለዚህ አቤል የእግዚአብሔር ነገር ላይ መሄዱን ታያላችሁ። he is caring now the things of God. ቃየን ግን he is caring for the things of man. ለማንኛውም መሽን ቀጥል now አቤል የእግዚአብሔርን ነገር ኬር ያደረገ ነው። በጎች ይጠብቃል። የማን ናቸው? የእግዚአብሔር። ምክንያቱም በጎችን ስጋ በላ የሚል ነገር የለም። አቤል ለምንድን ነው ስጋ የምታሳድገው? ለምንድን ነው በጎች የምታሳድገው? why definitely it is for God። ለሰው ቢሆን ኖሮ ምን ነበር የሚያደርገው? እህሉን ነው የሚበላው። አማይቶ ጌቱ ነው now የማንን ነው ኬር የሚያደርገው? የእግዚአብሔር። በደንብ አድርጋችሁ አዳምጡኝ። እናንተ የማንም መንጋ አይደላችሁ። እኔ ባገለግላችሁም የኔ ልትሆኑ አትችሉም። የምትሆኑት የኢየሱስ ብቻ ማወቅ አለባችሁ። በደንብ እየሰማችሁ ነው? ንገሩኝ። እኔ የእግዚአብሔር ነኝ። አየ እናንተን ስናሳድጋችሁ እንደ አንድ ንጽሕት ድንግል ሴት ለክርስቶስ አጨቻችኋል። አንዳንድ ጊዜ አገልጋዮች እናንተን የሚያጩት ለራሳቸው ነው። because if you have good money ቸርች አካባቢ እንድትቆይ ይፈልጋል። ለምን? ለራሳቸው ሚኒስትሪ ነው የሚያሳድጓችሁ። ማይ ፍሬንድ ከወዲው ግልጽ ላድርግላችሁ ለኔ የሚያድግ ሰው የለም። መታለል መበላት ምናምን መዘረፍ ሄድ እዛ የምትንቀለቀለው ነገር አለ። ግን እኔ ጋር ከመጣ ግን ለኔ አታድግም።
ማወቅ ያለብህ ነው የማንም አታላይ አገልጋይ እሳት ራት ከምትሆን ለመሰላችሁ ቲፎዞ ምትወዷላችሁ አጋችኋለሁ እኮ ቲፎዞ ምትወዷላችሁ ለኢየሱስ ማደግ ሳይሆን ቡድን ነው ምትወዱት አየ ለጌታ አይደለም ሆነ የምትፈልጉት የሆነ የቀረ የብሔር ፖለቲካ አለ እናንተ ጋር አያችሁ ለእግዚአብሔር ብቻ ማደግ እንዳለባችሁ ነው ጭንቅላት የሚያቀው ቢያምርብ ብትዘንጥ እንደፈለግ ቢመች ቤቶች መኪኖች ቢኖር ልቀማ ከኔ ጋር አትሰራም ጌታ ስጠው ብሏል ብሎ ልሸውድ እኔ ጋር አትመጣም ልጨምርልህ ነው እኔ ጋር የምትመጣው እየሰማችሁ ነው ወይ ሳሙኤል እኮ አለ የማንንም በሪ ነክቼ ከሆነ ከማንም አይኔን ለማሳወር ጉቦ ተቀብዬ ከሆነ ፍረዱብኛል እናንተ ፍረዱብኝ ፓፓ እንደ ነገር አርጉም ያከሆነ I have never ever done that ለምን ሚኒስትሪ ማለት ከዴዋን ጀምሮ የገባኝ መንጋው የኔ አይደለም መጠበቅለት ለማን ነው ለኢየሱስ ለኢየሱስ ተጠብቅ ግን እናንተም በጉኑ ፍየላቱ ነው አንዳንዶች ፍየሎች ናችሁ መቅበዝበዝ ተወዳላችሁ እሺ ፍየላቱ ነው ሴትል ቅራቅምቦ ነገር የምትበሉበት ቦታ ትሽሎ ኮሎ ካላችሁ ለምን የመከራ ማዕት ጭንቅላታችሁን ስለሞላው ዛሬ ቧ ብሎ ቢፈነዳና ቢቀየር ታሽከረከርክ ግን አንዱ ማልተቀየረም ለምን መከራህን ነው ኮንሺየስ የምትሆነው ለኢየሱስ የሚያሳድግ የለም እናንተም ቸርች የምትሄዱበት ምክንያት ይታወቃል ሚራክል የእግዚአብሔር ፕላን ውስጥ እንዳልነበረ ታውቃላችሁ there is nothing called miracle አመንዝራቱ ምን ይፈልጋል ምልክት yet I can do miracle money እኔ ራሴ እኮ ሚራክሎች ሰራላችኋለሁ ግን እየነገርኳችሁ ነው እውነቱን ለምን መሄድ በሌለበት አትሄድ ልትከተለኝ በማይገባ አትከተለኝ ሚራክል ሰበር ነው የእግዚአብሔር ሰበር ጣልቃ ኦሪጂናል ፕላኑ አይደለም የእግዚአብሔር ኦሪጂናል ፕላን ሚራክል አይደለም ማኔጅመንት ነው እንቀጥል ለማንኛውም አሁን አሜንታ ብዙም ስለማላገኝ እዚህ ሰፈር መቆየቴ ብዙም ይመሽብኛል እንጂ ብዙም ለውጥ አላመጣ ይችላል ለማንኛውም እንቀጥል now ቃየን ኮኔክት ያደረገው ከዊችክራፍት ከአመጽ ከርግማን ጋር ፕላስ ለሰው ከሆነው ነገር ጋር አቤል ቃየን ኮኔክት ያደረገው ከእግዚአብሔር ነገር ጋር አሁን እንደዚህ ልበላችሁ የትኛው እግዚአብሔርን የሚያስደስት ይመስላችኋል ከሁለቱ ልጆች ምክንያቱም ፖል ሲነግራችሁ ገላትያ ላይ እግዚአብሔርን ትተን ሰውን እናስደስት ወይ እናንተን ደስ የሚላችሁን ማድረግ ይሻላል ወይስ እግዚአብሔር የፈለገውን ብናረግ ጥሩ ነው መንጋ ይበተናል ይሸሻል ብለን እናመቻምጭና እናስደስታችሁ ሽሩሩ እንበል ወይስ ምንም አታመጡም ብለን ለእግዚአብሔር እንኑር የእግዚአብሔር ወዳጆች ካሉ የምንለውን ይሰማሉ ሚከፋቸው ካለ ግን የእግዚአብሔር ወዳጆች አይደሉም ኢየሱስ እኮ ግልጹን ተናግሮ ከእግዚአብሔር የሆነ ብሎ ስለዚህ ስትመለከቷቸው ቃየን is not happy ለምንድን ነው ሃፒ የማይሆነው ምክንያቱን ልንገራችሁ ማህፀን ውስጥ መቆየት ሲፈልግ እግዚአብሔር ጎትቶ አውጥቶታል ኢየሱስ እየሰማችሁኝ አይደለም ልጅቷ ቃየንን የወለደችው በማን እርዳታ ነው እና ሲወጣ ምን ሆኖ ነው የወጣው ሰው ስለዚህ መኖር የፈለገው የት ነው እዛ ውስጥ ነው ማን ነው ጎትቶ ያወጣው so is he happy
ምክንያቱም እግዚአብሔር ልጁ ሊኖር ከፈለገበት ነው ያፈናቀለው። ስለዚህ አሁን መስዋዕት ይዞ የሚመጣው ሃፒ ጋይ አይደለም። አንተ ውጣ ከዚህ ሴትዮ ማህፀን ውስጥ ብሎ ጎትቶ ያወጣው ማን ነው? ሲወጣ ደግሞ ይሄ ዜማን is not a child. ስለዚህ is he happy? now ሚለውን አዳምጡ። አቤል ይላል አቤል ከበጎች በኩራት ከስቡ አቀረበ። ቃየን ከምድር ፍሬ ለእግዚአብሔር እስቲ አቀረበ በሉ። ኖ አላወራችሁኝም። አቀረበ በሉላችሁ። ትክክለኛውን ትርጉም ልንገራችሁ። አቀረበ የሚለው BOW ዕብራይስጥኛ bow, it means to cause somebody to give. የሆነ ሰው እንዲሰጥ ማድረግ። ስለዚህ አሁን ቃሉ እንደሱ ሳይሆን እንዲያቀርብ ተደረገ ነው። እንዲያቀርብ ተደረገ ማለት ፈልጎ አይደለም እያደረገ ያለው። Are you with me now? So በበረከት ደስ ብሎት በደስታ አይደለም አውጥቶ የሚዘራው። እስቲ 1000 ብር መታዋጡ ሲባል ጀመሩ ደግሞ ማን ብለው እየመረሩ እየቆመጠጠው ዘር ይላችሁ። ምክንያቱም የሚሰጥ ሲመጣ በምን የሚሰጠው በልግስና ደስ ይያለ። ኢትዮጵያ ውስጥ የሌለ ያየው ናይጄሪያ ሲሄድ አንድ ነገር ነው። የመባ በሚባልበት ጊዜ ሙዚቃ ተከፍቶ እየደነሱ ነው የሚሰጡት። ያ ሁለት ከተማቸው ይጃሉ እና ሲሰጡ ሁለት ቸርች ይጃሉ ሶስት ቸርች እና ሲሰጡ ደስ ይላል። ጨርቁ ከዛ ደግሞ ደንሶ ይላል። ቃየን ግን ይሄ ድርቆሽ ይዞ መጥቶ ለሰው ብሎ የተባለው ለማን ይዞ መጣ? ለእግዚአብሔር የጭድማት። ከዛ ፊቱ እንዴት ነው? እግዚአብሔር ምን ማጭፈራ ምን እንዳልተቀለጅ ምን ነው ፊት ተጠቆረ። እኔም ማለት አለብኝ ከዚህ በኋላ ይዘህ ስትመጣ እጅን ይዘህ ምን ነው ፊት ተጠቆረ ይተወለ ስለዛ። ቃየን የሚመራው ህይወት ሃፒ ላይፍ ለምን ከዚህ አልወጣም ተብሎ ተጎትቶ ነው የወጣው። ምን እዚህ እያለ ነው የወጣው። ከዛ ደግሞ ሄዶ ደግሞ እግዚአብሔር ከረገመው ጋር ምን ያሁን ይደሰታል። አርሶ እውነት ደስተኛ ነው። ለምን እሾክ ታበቅልባለች ነው የተባለው። ከእሾክ ጋር እኮ ሲወጋ ወይኔ እጅ ምናምን እያለ እኮ ነው የሆነው። ይሄ ምን ደስተኛ ነው? አምጣ ሲባል አምጣ። ቃየን ግን ልቡም ምኑም ደስተኛ በቃ እየዘለለ ነው። ልቡ እየፈነደቀ ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ስለዚህ በደስታ ማትሰጠውን ነገር የሚመለከት አምላክ የለም። ከእጅ ከሚወጣው ይልቅ ልብህን ነው የሚያየው። እኔ ልንገራችሁ በላይፍ እኔ የሚገባኝ ነው የምነግራችሁ። በህይወታችሁ ደስታ ማይሰጣችሁ ነገር አትስሩ። እኔ በጣም ስኬታማ እንደው ምን ላድርግ? በጣም ብዙ አድቫይስ አያስፈልግም። ኢቭንኛ በትንቢትም ገብተን ይሄን ስራ በየጊዜው እንላችኋለን። ግን ባንዘረዝርም ግን አንድ መሪ ልንገራችሁ። do what makes you happy። ስትሰሩት ደስ የሚያሰኛችሁን ስሩት። ለምን መሰላችሁ? ደስ የሚያሰኛችሁ መስሩ ከሆነ ባይከፈልም ትሰሩታላችሁ። ገብታችኋል? የሥራ ሰዓት 8 ሰዓት ነው ቢባልም እናንተ ደስታውን ስለምታተኩሩት እስከ ምሽቱ 4 ሰዓት ሁሉ ከሥራ ላትወጣ ትችላለህ። do what makes you happy። ለምን ደስተኛ ሰው ሁሌም ኢነርጂ ያለው የእግዚአብሔር ደስታ ኃይላችን ነው። በጣም ተዝለፍልፈ መጥተህ ከቤት ከምሽቱ 3 ሰዓት ወደ ቤት ገብተህ ደክሞ ሻወር ወስደ ተመልሰው ሶፋ ላይ ቁጭ ስትል ኮምፒውተርን ስበ ያው ስራ ነው ትዝ የሚል። ለምን የምታገኝበት ደስታ አለ። ኮምፕሌን ከምታረጉበት ቦታ ዞር በሉ በኢየሱስ ስም። አትነጫነጭ መሰራውን ነገር you see so ደስታ ማይሰጣችሁን ነገር ማን ነው የፍጥኝ ያዛችሁ? ከዚህ ቦታውን የት ምን መከራ ነው አሁን እዚህ ሀገር እንዴት ሰራለሁ መከራ ነው። እሱን ስራስ እንዴት አገኘ? ያንን የሰጠ እግዚአብሔር ለሌላ ሳይታመንም ምከሩልኝ። አጠገባቸው ያለን ሰው የምትደሰትበትን ብቻ ስራ በሉት።
ሲባል የትኛውን ሚኒስትሪ ጸጋይ ምንድነው ይኸውልህ ትንቢት ስትነብ ማስደሰት ከሆነ ተው ማንንም አፍንጫን ይዘ አየ መስብከት እንደዚህ የሚመርኮ ተው በቃ ወንጌል ወጥቶ መስበክ ላንተ ሸክም ከመሰል ተው በቃ ምትደሰትበት ምንድነው ዝማሬ ነው ና በለው ምን እዚህ ምናም መትለው ነገር አትንካ እግዚአብሔር ሰውን ገነቱ ሲያስቀምጥ ዛፍ ቁጥር 1 ለማየት ደስ የሚያሰኝ ስለዚህ እግዚአብሔር ገነቱ ሲያደርገው ልጁ ቀናሴ ምን ይላል ይደሰታል በአምላክ በእግዚአብሔር እንበል ተደሰት የልብ መሻት ይሰጣል በጌታ ደስ ይበላል ልንገራችሁ ኢየሱስ እኮ አስደሳች አምላክ ይደሰታል አንዳንድ ጊዜ ዝም ብላችሁ ቁጭ በሉና ይሄን ሰራ አልሰራ ሳይሆን ማንነቱን አስቡና ኢንጆይ ጋድ ሪሊ እግዚአብሔር ኢንጆይ የሚደረግ አምላክ ነው በእግዚአብሔር ደስ ይበል የልብ መሻት ለምንድን ነው መሻታችሁ ሁሉ ማይሰጣችሁ ማጉረምረም ታበዛላችሁ you don't enjoy God ስለዚህ ቃይን ከእግዚአብሔር ምን ያገኛል አምጣ ሲባል ደስተኛ አይደለም አቤል ግን አምጣ ሲባል he's happy now so ሲዝኑ ሲጠናቀቅ እግዚአብሔር እንደዚህ ያለ ቃየን ኒው ሲዝን ሊከፈት ነው ኃጢያት በደጅ የነው መታደባው ዛሚስ ፖርታል አለ ጌት አለ እባክ ይሄ ጌት እንዳይከፈት ይሄ በር እንዳይከፈት እየለመነው ነው እግዚአብሔር ፕሊዝ ይሄ በር እንዳይከፈት ኃጢያት በደጅ ምን ትላለች ታደባለች ፍቃዷም ወደ አንተ ነው ከከፈትክላት ይሄ ፖርታል ይከፈታል ለረጅም ዘመን ተከፍቶ የዲሞኒክ ዓለም በር ምን ይላል ከፈታል ዋንስ ከተከፈተ በኋላ የሚገቡትን አጋንንቶች መቆጣጠር አይቻልም ይሄን መከረው እግዚአብሔር ይሰማል ልጁ አይሰማም ከዛስ እንደዚህ ይላል የሚቀጥለው ቃል ቃየንም ወንድሙን አቤልን ና ወደ ሜዳ እንሂዳለው አይደለም ና ወደ ሜዳ እንሂዳላለው እንደሱ አይደለም ቃሉ let me help you and now Cain talked with Abel his brother talked with Abel እሱም አይደለም ቃሉ talked የሚለው ቃል it means amar it means answered Cain answered to Abel ቃየን ለማመልስ ሰጠ ለአቤል that means ማን ያወራው ነበር አቤል so የወሬው ጀማሪ ማን አይደለም ቃየን አይደለም ማን ነው እሱ አቤል so ቃየን answered to Abel which means ያናገረው ይውላችሁ አንድ ነገር ልንገራችሁ ለእግዚአብሔር ትክክለኛ መልስ ያልሰጠ ለናቱ ትክክለኛ መልስ ያልሰጠ ለአባቱ ትክክለኛ መልስ ያልሰጠ አሁን ለወንድምየው ትክክለኛ መልስ ይሰጣል ለምን ይሄ ልጅ እናትም አይሰማም አባትም አይሰማም እግዚአብሔርም አይሰማም የሚሰማው ዊችክራፍትን ብቻ ነው ስለዚህ አቤል መጥቶ ሲያናገረው አቤል is now a prophet እየሰማችሁኝ አይደለም አቤል is a prophet ምንድነው ያናገረው ሜቢ ጌታ እንደዚህ ይላል ይያለው ሊሆን ይችላል እግዚአብሔር ፊትለፊት መጥቶ በኤንጅል ሞክሮት እምቢ አለ አሁን አቤል ወደ ሌላ ኦፊስ ግራጁዌት አድርጓል አቤል መጥቶ ደግሞ as a prophet ሲያናግረው ይሄ ሰውዬ ፕሮፌትም አይሰማም ኤንጅልም አይሰማም እናቱንም አይሰማም አባቱንም አይሰማም ስለዚህ ይሄ ልጅ የሚሰማው ዲመንን ብቻ ነው even later ወንድሙን ከገደለ በኋላ ወንድም ወዴት ነው ሲለው የመለሰው ነው እኔ ወንድሜ ተባቂ ነኝ ምንም ታወራው he is not answering to God ስለዚህ ይሄ ሰውዬ ለእግዚአብሔር ለምን መልስ አይሰጥም he is deaf so የሚሰማው witchcraft ብቻ ነው አንዳንድ ነገር ልንገራችሁ ቸርች ውስጥ ቁጭ ስላላችሁ do you think እግዚአብሔርን ብቻ መሰማው አይደለም አንዳንድ ልጆች እዚህ ቁጭ ብለው እኔን አይደለም የሚሰሙት honestly ልንገራችሁ መፈወስ ካለባችሁ ነው ያ እዚህ ቁጭ ብለው እየተሰበኩ ሳለ ማይንዳቸው ሌላ ቦታ do you know እኛ
ከሶስተኛ ሰማይ መልእክት ስናመጣ አንዳንዶች ከሁለተኛ ሰማይ ካለ አጋንንት ጋር ነው የምትገናኙት ሶ ወተን ስናወራ በፍጹም እንዳልሰማሽ አውቃለሁ ወተን ደጅ ላይ የሆነ ነገር ስናወራ ይሄ ልጅ ተሰብኮ ነው ያልተሰበከ በየሁሉ ይገም ለብዙዎቻችሁ መልስ አልሰጠም ግን እሰማችኋለሁ አያችኋለሁ you act you behave you talk you feel like ማንንም ሰው የሰበካችሁ አትመስሉ ምን ነበር መሰሩት እዚህ ሲሄ ቃየን የሚሰማው ነገር የለም ለዛ እኮ ነው የቃየን መንገድ ይላል እኮ ይሁዳ ቃየን ራሱ የሚመራበት መንገድ አለው my friend ቃየን የራሱ መንገድ አለው ኢየሱስ መንገድ ነው ግን ቃየን የራሱ መንገድ አለው so this guy is antichrist የራስ መንገድ አለ ለምን ቸርች መጣ ምን ፈልገን የመጣው የራስ መንገድ ካለ እዛው አትኖርም እንዳትሄድም እንደዛለ ይሄ የኛ አስፋልት ነው the Jesus road ይባላል ካሜሩን ሮድ አይደለም are you listening now የራሳችሁ መንገድ ይዛችሁ why are you coming እኔ እኮ የማይገባ ሰይጣን ይሄን ያክል ሲጫወል ለምን አቤል የራሱ መንገድ ማንንም ሊሰማ ፈቃደኛ አይደለም ኮሬክትድ እንዲሆን ተመክሯል በእግዚአብሔር በኤንጅሎች በእናቱ በአባቱ ምክንያቱም መስዋዕት እንዲያቀርብ ተደረገ ሲባል ዴፊኒትሊ ማን ነው መስዋዕት እንዲያቀርብ የሚያደርገው it is their father እምነት ከምንድን ነው መጣው ስለዚህ አቤል መስዋዕትን በእምነት ካቀረበ ምን አድርጎ ነበር ስለዚህ አቤል ይሰማል ይሄ ልጅ ግን አይሰማም doesn't listen እሱ የሚሰማው ሌላ ነገር አለው ስለዚህ አሁን አቤል የሆነ ነገር ሲያናገረው አቤልን ከመስማት ይልቅ አቤል የተነሳና ገደለው ለምን ይሄ ልጅ እንዲህ አይነት ድምጽ መስማት ሰልችቶታል እግዚአብሔር ሲናገር መልአክ ሲላክ አገልጋይ ሲመጣ ነብይ ሲያወራ መንፈሳዊነት መንፈስ አባስ ሲያወራ በቃ ሲደጋገም ቃሉ ስለሰለቸው አሁን ይሄንን ድምጽ ምን ማድረግ ፈልጓል መስጋት I don't want to hear this kind of voice ኢየሱስ ለምን ይመስላችኋል ሄሮድስ ሲጠይቀው ምንም ያልመለሰው አንተ ንጉስ ነህ ያው ንጉስ ነህ ማን አይናገርም በቃ መልሳችሁ ጲላጦስ ጋር ላኩት ለምን ኢየሱስ ይሄንን ያክል ሄሮድስን ይዘጋዋል ምክንያቱም ልንገራችሁ የመጥምቁ ዮሐንስን አንገት አስቆርጧል ምክንያቱም መጥምቁ ዮሐንስ ቮይስ ነው በመድረ በዳ የሚጮህ ሰው የእንትናን ድምጽ ከታርገ የኢየሱስን ድምጽ አጠብቅ Are you listening now? So prophetic voice silence አድርገ ኢየሱስ እንዲናገር እንዴት ተጠብቃል ድምጾችን ሳይለንስ ማድረግ በሸላቾቹ ፊት ዝም እንደሚነደብ አፉንም Jesus was silent so they silenced him so አቤል ማለት ቃየን ማለት እንደዚህ ነው ቮይሶች ሰልችተውታል so አሁን ምን ማድረግ ነው የፈለገው ሳይለንስ now የቃየን stupidity ይሄ ነው ቃየን የሚመስለው የሚናገረው አፍ ብቻ ነው ደም እንደሚናገር አያውቅም የአቤልን አፍ መዝጋት ትችላለህ ደሙን ግን ምንም ማድረግ አትችልም ኢየሱስ በሸላቾቹ ፊት ዝም እንደሚነዳ በግ አድርገህ ተወስደዋለህ እሱ ምንም አልተናገረም but the blood of Jesus speaks so really ኢየሱስ ዝም ሲል ዝም አይደለም ሌላ ነገሩም እየተናገረ ከአቤል ደም ይልቅ የሚሻል ነገር የሚናገር so ደም ምን ያደርጋል ችግሩ ምንድነው ቃየን ደም መስማት አይችልም እሱ መስማት የሚችለው አፍ ብቻ ነው የመስማት ካፓሲቲው ራሱ የተመታ ነው አይ ዲክሪ አሜን የመስማት አቅማችሁ ይጨምራል አሜን I think you are listening now so የመስማት አቅም እግዚአብሔር የደሙ ድምጽ ይጮሃል አለ እኔ ምን አቃሉ አለ ሚጮኸውን ድምጽ አጠገብ ያለውን እንኳን የሚሰማ ሰው አይደለም
he doesn't know how spirit realm talks. He doesn't listen. So ደም አይሰማም፣ አቤልን አይሰማም፣ እናቱን አይሰማም፣ አባቱን አይሰማም፣ እግዚአብሔርን አይሰማም፣ ኤንጅልን አይሰማም። ማንን ነው የሚሰማው? አሁን ዲማን ይሲና ዲማን even ኃጢአት በደጅ ታደባለ ዛት ወርድ ኃጢአት ቻታ ወይም ሀጣ የሚባለው ግዕዝኛ ነው ከብሪው መጣቃል ነው። አሁን አማርኛ ኃጢአት ምንድነው? አማርኛ አይደለም። so ሀጣ you know ሀጣ ማለት it means offense በር ላይ ያለ which means this God is offended, this man is offended. በሚያየው ሁሉ ደስተኛ አይደለም። ምንድነው? offended. more offended ልትሆን በበር ላይ ያለ ለምን መሰላችሁ? ሀጣ ኦፌንስ ወይንም ኤክስትሪም ቁጣ መስራት የሌለብን ያሰራል። ቁጣ ማይገባ አክቲቪቲ ውስጥ ይከታል። ለዛ ነው ተቆጡ ኃጢያትን ግን አታድርጉ። ለምን? ቁጣ ኃጢያት ማኑ ሊያስነካ ቅርብ ነው። ቁጣ በጣም አትውደዱ ልጆች፣ ማኖ ትነካላችሁ። እን በቁጣችሁ ላይ ፀሐይ አይግባ። ለምን? በቁጣ ላይ ፀሐይ ከገባ ቴሪቶሪ ጥሳል፣ ኮንትሮል ማታደርገው ለበለ ገብታል። ቁጣ ማኔጅመንት ላይ ጎበዞች ሁኑ፣ ኢሞሽናሊ ጠባቦች አትሁኑ። በምንም ነገር ምንጭር አትበሉ። በተለይ ሴቶች ቱጋ አትበሉ። ዝም ብላችሁ የተነሳችሁ የኢሞሽን ስፋት ይኖራችሁ። ለቁጣ ቅርብ አትሁኑ። ለምን? ቁጣ የሚቀጥለው ስቴፕ ላይ ይወስዳል። is the most dangerous ነገር and ቁጣ ከመሸበት ቀኑ ካለፈ ያመረቅዛል። that means it will be infested by devil. ለዛ ነው ኤፌሶን 4 ላይ ለዲያብሎስ እድል ፈንታ አትስጡት፣ እግዚአብሔርን እወደዋለሁ እያላችሁ አንቺ ከቁጣ አልወጣም ብለሽ አጋንንት እንዲሰፍር መፍቀድሽ እውነት ጌታን መውደድሽ ነው። so this is ቃይን። ይሄ የቃይን መንገድ ተባለ። አይገርምም? ሌላ መንገድ ላይ ወክ አላደርግም ብሎ የራሱን አስፋልት እየሰራ የራሱን ላይፍ ስታይል የመርደረር ላይፍ ስታይል። መቼ ነው የሚነቃው ቃይን? መቼ ነው ከእንደዚህ አይነት ስሜት ውስጥ የሚወጣው ቃይን? how can he be delivered? it's difficult now. ይሄ ሰውዬ ቅርቃር ውስጥ ገብቷል። ዲመን ፖሴስድ ነው። አንታይ ክራይስት ነው ልጁ።